አትኳኳሉ፣ ራሳችሁን አጠብቁ። አይደለም ጠብቁ፣ ግን በጂፕሰም የተሰራች ሴት እስከምትመስል ግን መሆን አለበት። ከዛ በፊት ከዚህ በኋላ እስከምትባል ድረስ መሆን አለበት። አረ አብይ አህመድ ቴዲ ማሯራት ትተክ ሙስሊም ወንድሞቻችን አክሱም ያሉትን ሰዎች አረ በአላህ እርዳ። እኛ ዝም ስንል እኛ ሃይማኖታችን ሰው መምታት አይፈቅድልንም፣ ሃይማኖታችን ሰው መግደል አይፈቅድልንም ስላልን ነው እንጂ እኮ ከኛ ህዝብ በላይ እኮ የለም። አክሱም ከተማ በጁምዓ ዕለት ምንድነው የተፈጠረው? በትናንትናው ዕለት በአክሱም ከተማ የጁምዓ ስግደት ሳይሰገድ መቅረቱን በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። በትናንትናው ዕለት በአክሱም ያሉ ሙስሊም ወገኖቻችን ተጽዕኖ እየደረሰባቸው ነው፣ መስጊድ መሄድ አልቻሉም ምናምን ወዘተ የሚል ቪዲዮ ሰርቶ አየነው። በአርሲ የሚገኙ ኦርቶዶክሳውያን በቁማቸው ሲቃጠሉ፣ ሲታረዱ፣ ቆዳቸው ሲገፈፍ አላየህም ነበር ወይ? መጀመሪያ አላህ ምግብ ነው የሚያቀርበው፣ ትበላለህ፣ ከዛ በኋላ ትጠጣለህ። መጠጡ ደግሞ ወንዝ ነው የሚሰጥህ፣ ጠጅ ትጨምራለህ። እዛ ግን ጀነት ውስጥ ሻወርማ አለ። ህይወት እኮ ያለ አንተ ሴት ያለ ወንድ ያለ ሴት አስበው ምን ያህል መራር ሊሆን እንደሚችል በጀነት ሴት ሰባው ለሽ ጉጥ ያለ እና ጉጥ ያለ ጦት እየተደሰትክበት እየዋልክ አይደል እንዴ? አዎ እሱ ነው፣ እሱ ይጠብቀናል፣ በደስታ ነው የምንጠብቀው። እነዚህንና ተጨማሪ ሌሎች ዝግጅቶችን ያካተተ ነው ይሄኛው ክፍል። ተከታተሉኝ ዘንድ በአክብሮት ተጋብዛለሁ። ሰላም ጤና ይስጥልን። እንዴት አላችሁ? እንዴት ቆያችሁ? እስቲ ከዚህኛው ቪዲዮ እንጀምር። እችኛው ቪዲዮ ሁል ጊዜ ሳያት ታስቀናኛለች። ልብ በሉ። የጸጥታ አካልና ወንጀል የሰሩ ሁለት ግለሰቦች በሞተር ሊያመልጡ፣ የህግ አካላት ደግሞ በሞተር እየተከተሉ ነው። እንግዲህ ምንድነው እሱ ይሄ የሚያስተምረን? ለኛ አገር በተለይ ምንን ያስተምራል? መቼም ግልጽ ነው። ወደ መጀመሪያው ዝግጅት ሳልፍ የወንድማችን ዲያቆን ፈለገ አትናቴዎስ የጋብቻ ስነ ስርዓት እናገኛለን። በመጀመሪያ እንኳን ደስ ያለው ወንድማችን። ሲቀጥል እንግዲህ ይህ ነገር አልፏልና ስላለፈ ነገር ደግሞ ምን ልትለን ነው የምትሉ ልትኖሩ ትችላላችሁና እንግዲህ ያው ነገርየው አልፏል። የቤተ ክርስቲያን ስርዓትና ህጓ ግን አያልፍም የሚለውን ለመልስና ሲቀጥል እንግዲህ በዚህ ዘመን የቤተ ክርስቲያንን ስርዓቷን ህጓን የሚያስጠብቁ አባቶች በመጥፋታቸው የክርስቲያኖችን ሞት እየሞቱ ነው ብሎ የሚጮህ አባት በመጥፋቱ እንግዲህ ምዕመናን መጮህ ከጀመሩ ውለው አድረዋል። ስለዚህ ስርዓቷን ለማስጠበቅ የግድ መጮህ መረባረብ ያለብን ስለመሰለኝ ነው እኔ ካለኝ አረዳድ። ስለዚህ እዚህ ጋር ምን ተፈጠረ? እሰየው በስርዓተ ቤተ ክርስቲያን ወንድማችን እንዳገባ በተክሊል እንዳገባ አይተናል፣ ሰምተናል። ስለዚህ ይህ ሊበረታታ የሚገባ መልካም ተግባር እንደሆነ ሁሉም ሰው ባለ ህሊና የሚፈርደው ነው። ነገር ግን እንግዲህ እንደሚታየው ዝጋም የተለያዩ ማህበራዊ ሚዲያ ላይ ተጠቃሚ ያሉ ሰዎች እንግዲህ እና አስተያየታቸውን እንደሰጡት ወይ ከዘመናዊው ወይ ከቤተ ክርስቲያኗ ህጓን ጠብቆ በትክክል መሄድ አለበት፣ አለበለዚያ ይህ ምን ችግር አለው የሚለው ችግር እንደ ችግር ራሱ ሌላ ጣጣ ያመጣና መለማመድ አምጥቶ የቤተ ክርስቲያኗን ስርዓት እስከ መቀየር ያደርሳል የሚል ነው። እንግዲህ እንፍራቻ ነው አብዛኛውን እየጠቀሱ ያሉት። አሁን ምንድነው እሱ እየሆነ ያለው? እሰየው እንግዲህ ስርዓቱ እንደዚህ መበረታታት አለበት የሚለው አንድ ነጥብ ሆኖ ሳለ ነገር ግን እንግዲህ በቤተ ክርስቲያናችን ስርዓት መሰረት ሴት ልጅ ትሸፋፈን ነው የሚለው። እንግዲህ እዚህ ጋር ደግሞ የዘመናዊ ነገር ተቀላቅሎበታል። በተለይ ደግሞ ይህንን ትንሽ ለየት የሚያደርገው ከቤተ ክርስቲያን ወገን የሆኑ ሰዎች እንደዚህ ሲጋቡ ነው። ያ ማለትም እንግዲህ ዲያቆን ነኝ ብለዋል። ዲያቆን ሆኖ የቤተ ክርስቲያን ሰው ሆኖ እንዴትስ እንደዚህ ሊያደርግ ቻለ ነው። ይህ ምንን ያመለክታል? ወደፊትስ ምንን ያስተምራል የሚለው ነገር ነው እንግዲህ በጣም ትኩረትን የሳበው። እስቲ ለማንኛቸውም በዚህ ዙሪያ ላይ እኚህ መምህር ደግሞ የሚሉትን እንስማ። ተጨማሪ አትኳኳሉ፣ ራሳችሁን አጠብቁ። አይደለም ጠብቁ፣ ግን በጂፕሰም የተሰራች ሴት እስከምትመስል ግን መሆን አለበት። ከዛ በፊት ከዚህ በኋላ እስከምትባል ድረስ መሆን አለባት የለባትም? እቺን የምታክል ጥፍር ላይ ይሄን የሚያክል ጥፍር ቀጥሎ አውሬ መስሎ መሄድ ይሄ ውበት ነው ልትል ካላችሁ መንፈሳዊነትና ዓለማዊነት ትንሽ ድብልቅልቅ ይላል። መጀመሪያ በተፈጥሮ ማጌጥ ነው። ሰው በተፈጥሮ ካጌጠ በኋላ ከዛ በኋላ የተፈጥሮ ላይ ትንሽ ነገር መጨመር አለ።
እንግዲህ መጽሐፍ ቅዱስ ስለዚህ ሴት በጣም የሚገርም ነገር ይናገራል። ሐሳቦችን ቶሎ ልጨርስና ወደ መጽሐፍ ቅዱስ ጥቅስ እመጣላችኋል። በተለይ ሴቶች መጽሐፍ ምሳሌ ምዕራፍ 31 ከቁጥር 10 ላይ ያለውን በደንብ አንብቡ። ምን ይላል? ጠባየኛ ወይ ደግሞ መልካም ሚስትን ማን ሊያገኛት ይችላል? ከቀይ ዕንቁ ትበልጣለችና። እንዴት መታደሉ እንድችን ሴት መሆን። እቺ ሴት መጨረሻ ላይ በጣም በሚገርማችሁ ሁኔታ መጽሐፉ እንደዚህ ይላታል፣ እግዚአብሔርን የምትፈራ ሴት የተመሰገነች ናት። ማንን የምትፈራ ሴት? እንደዚህች አይነት ሴት ከመሆን በላይ ምን የሚገርም ውበት አለ? ወደ ሁለተኛውና ዋና ጉዳይ ሳልፍ ደግሞ የአክሱም ጉዳይ እናገኛለን። እንግዲህ አሁን ላይ በእነ አህመዲን ጀበልና ሙጂብ አሚኖ እየተቆሰቆሰ ያለ የአክሱም ጉዳይ ነው። እንግዲህ በየቀኑ በሶሻል ሚዲያ ላይ የሚያጋሩት ነገር አዳዲስ ትርክት ነው። እናም ከዛ ተነስተው ይመስለኛል እነዚህ የምትመለከቷቸው ወጣቶች እንግዲህ ብንነሳ እና ብንዘምት እያሉ ነው። እስቲ ለማንኛቸውም ቪዲዮን አይተን እንመለስ። አረ አብይ አህመድ ቴዲ ማሯራት ትተክ ሙስሊም ወንድሞቻችን አክሱም ያሉትን ሰዎች አረ በአላህ እርዳልን። አረ ወይ ደግሞ እስቲ ከፊት ምሩን፣ እስቲ የሚመራ አሚር ይኖረን እስቲ። አረ ወላሂ ደንዋጋ እኮ ይሄ እድል አይገኝም። ደግሞ ለእስልምና መሞት እድሉ አይገኝም። ለዚህ እኮ ነው መመካቴ ሓደ ነገራት ሃይማኖትካ መቀየርካ አይሆነ። እኔ የሚገርመኝ ነገር ግን በአክሱም ያሉ ሙስሊሞች ምን አድርጉ እየተባሉ ነው? መጀመሪያ ሂጃባችሁን አውጡ ተባሉ፣ ዝም አሉ። አንደኛ ነው ይሄ። ሁለተኛ መቃብር ተከለከሉ፣ ዝም አሉ። ሶስተኛ መስጊድ ይፍረስ ተባለ፣ ዝም አሉ። አራተኛ አዛን አትሉም ሚክሮፎን እንዳትጠቀሙ አሉ፣ ዝም አሉ። ትንሽ አንዳንዴ እኮ ዝምታ መልስ ነው። ለምን አይረዳችሁም? የዘንድሮ ወጣቶች ትንሽ ህሊና የላችሁ? ትንሽ አይምሮ የላችሁ? ለምንድን ነው የማታስቡት? ለምንድን ነው የማታስተነትኑት? እኛ ዝም ስንል እኛ ሃይማኖታችን ሰው መምታት አይፈቅድልንም፣ ሃይማኖታችን ሰው መግደል አይፈቅድልንም ስላልን ነው እንጂ እኮ ከኛ ህዝብ በላይ እኮ የለም። ከኛ የሚበዛ ሰው እኮ የለም። ይህችን ጎረምሳ ሰማችኋት አይደል? ለዚች ጎረምሳ አድርሱልኝ። አንቺ ጎረምሳ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስታጭበረብሪ ወጣቶች አገኙና በምህረት ለቀቁሽ። ምንም አላሉሽም። አሁን ያስሽውን ሃይማኖት ክደሽ እንደገና ወደ ኦርቶዶክስ ብትመለሽ ግን ሙስሊሞች ምን እንደሚያደርጉሽ ታውቂያለሽ? ይህችን አንብቢያት። እንግዲህ ዙሩ ከረር ያለ ይመስላል። እነ አህመዲን ጀበልና ሙጂብ አሚኖ በሚለቁት አላስፈላጊ ትርክት፣ በሶሻል ሚዲያ በሚያጋሩት ትርክት እንግዲህ የሙስሊሙን ወጣት አላስፈላጊ ነገር ውስጥ ለመጨመር ያስቡ ነው የሚመስለኝ በእኔ አረዳድ። እንግዲህ ይልቁንም ለአክሱም ሙስሊሞች የምታስቡላቸው ከሆነ ነገርየውን ብታረጋጉት ይሻላል። በተቻለ አቅም ተረጋግቶ ጊዜ ወስዶ ቢፈታ የተሻለ ነው የሚመስለኝ። እኔ አሁን ላይ የምታስቡላቸው ከሆነ በተለይ አሁን ላይ አላስፈላጊ ግጭትን ለመቀስቀስ ብዙ ባትሄዱ የተሻለ ነው የሚሆነው። ምክንያቱም ወጣቱ አሁን ላይ ያለበት ሁኔታ ይታወቃል፣ ሰበብ ነው የሚፈልገው። ስለዚህ ወደ ሌላ ነገር ባይገባ ጥሩ ነው ባይ ነኝ። ለማንኛቸውም ግን ያው እህታችን እንዳለችው እንሂድ እንዝመት። እንግዲህ ለእስልምና መሞት እድሉ አይገኝም እያለች ነው፣ ለክርስትና መሞትም እድሉ አይገኝም እህቴ። እና እንኳን በእንደዚህ አይነት ሁኔታ ሊቢያ ላይ እኮ የተሰዉት እኮ ክራቸውን አንበጥስም እኮ ያሉ ክርስቲያኖች ይመስሉኛል። እና ስለዚህ ነገርየውን ብታረጋጉት የተሻለ ነው ባይ ነኝ። ሌላኛው ደግሞ አብደላ በባለፈው እንግዲህ ታስታውሳላችሁ መቀሌ ላይ ተይዛ በምህረት ወጣቶች እንግዲህ ለቀዋታል። አሁን ላይ ደግሞ ተመልሳ የአክሱም ሙስሊሞችን እንዴት ነው እሱ እንደዚህ የምታደርጉት የሚል አንድምታ ያለው እንዲያስቡ ነገር እና እኛ ሃይማኖታችን ሰውን አትምታ ሰውን አትግደል ስለሚል እንጂ ቁጥራችን ብዙ ነው አይነት ንግግር ነው እንግዲህ እየተናገረ ያለው። ነገርየው አንደኛ በቁጥር አይደለም፣ ሁለተኛ ነገር ደግሞ እንግዲህ እኛ ሃይማኖት አትምቱ አትግደሉ ይላል ብሎ አለ። አርሲ ላይ እኮ ቢስሚላህ እያለ መሰለኝ ክርስቲያኑን ሲያርድ የነበረው። ስለዚህ አንተ ላትሆን ትችላለህ ምናልባት፣ ግን ዋሃቢ የሚባለው እንደሆነ ግልጽና ግልጽ ነው። ምክንያቱም እሱ በማረድ ነው የሚጸድቀው። እና ስለዚህ ያው
ይልቁንም እሱን ብታስተምረው መልካም ነው ለማለት ነው። ለማንኛቸውም ትላልቆቹ ብታረጋጉት የተሻለ ይሆናል የሚል ምክር አለኝ። መጀመሪያ አላህ ምግብ ነው የሚያቀርበው፣ ትበላለህ። ከዛ በኋላ ትጠጣለህ። መጠጡ ደግሞ ወንዝ ነው የሚሰጥህ። ጠጅ ትጨምሳለህ። እዛ ግን ጀነት ውስጥ ሻወርማ አለ። እዛስ አንተ እሺ والله ሻወርማ ብሎ ያዛል እኮ እዛ ሄዶ ላኢላሃ ኢላላህ። ምን ችግር አለው? እወዳለሁ ሻወርማ። ወላሂ በርገር አልፈልግም፣ ሻወርማ። አንተነስ ዶሮ ወጥ? ኧረ ዶሮ ወጥ ደግሞ አንዳንዴ ያምረኛል። የጀነት አዋፋቶች አሉ ከዶሮ የበለጡ። ወላሂ ጥሩ። አልጋው ደግሞ አንተ ምግብ ላይ አልጋው ደግሞ አላረፍረፊን አላቡኪ ራሱ የሚርገፈገፍ ነው ወላሂ። ኧረ እና ያው ሙተኪኢን አላ ረፍረፊን ኹድሪ ወላሂ ነው መለኩ ቁርአን እኮ ነው። እናት ይሄ አፍንጫሽ እንዳሾልክ እኔ የምለው የወገብ ህመም የለም በለኛ እዛ ቤት። አላሁ አክበር። ይሄ እንደዚህ መፈሻፈሽ እኮ የለም፣ ዝም ብለህ ነው የምንረካው። ትበላለህ፣ ትጠጣለህ፣ ካካ የለ ሽንት የለ፣ በላብ ነው የሚወጣው። ላቡ ደግሞ ሚስክ ሚስክ ነው የሚለው። ከዛ ጁምዓ ደግሞ ዚያራ አለ። ነብዩን ሂደህ ትዘይራለህ። አላሁ አክበር አለይሂ ሰላቱ ወሰለም። ነብዩን ሂደህ ግንባር አይናቸው መሃል አይናቸው ላይ ስስማቸው ወንድ በሙሉ ሲልከሰከሳል ከሴት ስር ወጥቶ ያውቃል። ሴት ይንቃል። የዚህ የምድር ሁሉ ማጣፈጫ ምንድነች? አላህ ሴት ወርቅ ይሄ ህይወት እኮ ያለ አንተ ሴት ያለ ወንድ ያለ ሴት አስበዋል ምን ያህል መራር ሊሆን እንደሚችል። በጀነት ሴት ሰባው ላይ ጉጥ ያለ እና ጉጥ ያለ ጦት እየተደሰትክበት እየዋልክ አይደል እንዴ? አዎ እሱን ነው። እሱ ይጠብቀናል። በደስታ ነው የምንጠብቀው። አላህ ያ ከሌለ ምን ያደርጋል ታዲያ? እርግጠኛ ነኝ ከሁለቱ አንድ ቪዲዮ ፈገግ አስብሏቸዋል። ለማንኛቸውም ጥያቄ የፈጠረብኝ በእስልምና አስተምህሮት ውስጥ ነፍስና ስጋ የሚባሉ ነገሮች የሉም ወይ ነው ወይስ ሁለቱም አንድ አይነት ናቸው? ምክንያቱም ይህ የጠቀሱት ስራ የስጋ ስራ ስለሆነ፣ ስለዚህ የስጋን ስራ ነፍስ ትሰራለች ከተባለ እንግዲህ ነፍስና ስጋ አንድ ናቸው እንደማለት ነው በእስልምና አስተምህሮቱ ማለት ነው። ስለዚህ ይህ እንደ ጥያቄ ነው እኔ ማነሳው። አክሱም ከተማ በጁምዓ ዕለት ምንድነው የተፈጠረው? በትናንትናው ዕለት በአክሱም ከተማ የጁምዓ ስግደት ሳይሰገድ መቅረቱን በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። በትናንትናው ዕለት በአክሱም ያሉ ሙስሊም ወገኖቻችን ተጽዕኖ እየደረሰባቸው ነው፣ መስጊድ መሄድ አልቻሉም ምናምን ወዘተ የሚል ቪዲዮ ሰርቶ አየነው። በአርሲ የሚገኙ ኦርቶዶክሳውያን በቁማቸው ሲቃጠሉ፣ ሲታረዱ፣ ቆዳቸው ሲገፈፍ አላየህም ነበር ወይ? ለምን ድምፅ አልሆንካቸውም? ለምን ቪዲዮ አልሰራህላቸውም? 30 ሰው በአንድ ጉድጓድ ሲቀበር የት ነበርክ? እንደ አንድ የቤተ ክርስቲያን ልጅ አይጨንቅህም? አይገድህም? ሃይማኖት ላይ የሚደርስ ተጽዕኖ አይገድህም ነበር? ያኔ የት ነበርክ? ብሩክ ኒውስ እንዲሁም ከሱ ጋር አብራችሁ የምትተባበሩ በተለይ ባለማዕተብ የሆናችሁ እረፉ፣ ዋጋ ያስከፍላችኋል። ብሩክ ኒውስም የሰራውን ሐሰተኛ የአክሱምን መረጃ አሁኑኑ አጥፋ። ቢገባህ እዚህ ደረጃ ያደረስን እኛ ባለማዕተቦች ነን። ዛሬ አንተ ዞረህ እኛን ወጋህን አይደል? ኢራን እስራኤል እያልክ መረጃ 10 ጊዜ በቀን ስትሰራ ያልሰለችህን ኦርቶዶክሳውያን በአንድ መቃብር 4፣ 5፣ 10 ሲቀበሩ ድምፅ እንኳን መሆን ያልቻልክ ሰው ነህ። የኢትዮጵያ ኦርቶዶክስ ምዕመናን እንደ በግ በየጊዜው ሲታረዱ ዝም ያለው ብሩክ ኒውስ ዛሬ አክሱም ላይ ሙስሊሞች ተገፉ ብሎ ሚዲያ ዘገባ ሲሰራ አየን። አይደንቅም። የመንግስት ቅጥረኞች ስለሆኑ ምንም ቢሉ አይደንቀኝም። ግን እንዳንድ ኦርቶዶክሳዊ እንደዚህ አይነት ቲክታከሮችን አለመከተል መብት አለኝ። ኦርቶዶክሳውያን አንፎሎ ማድረግ እንችላለን። እንደዚህ አይነት ሰዎችን አንፎሎ፣ ሪፖርት፣ ብሎክ ማድረግ እንችላለን። ይሄ ቪዲዮ የይቅርታና ለተፈጠሩ ሚስ አንደርስታንዲንጎችና በጣም አክብራችሁ ምንድነው የተፈጠረው ብላችሁ ለምትጠይቁኝም ቤተሰቦቼ የማብራሪያ ቪዲዮ ስለሆነ ሁላችሁም አሁኑንም ሼር አድርጉት። ከሰሞኑ በተለይ ደግሞ ባለፉት ወራት ውስጥ በአርሲ ኦርቶዶክሳዊ ያለ የተፈጸመውን አሰቃቂ ግድያ ተከትሎም ሽፋን አልሰጠህም የሚል ሲሆንም እንደ ችግሩ አስከፊነት ብዙ ቪዲዮ ባለመስራቴ በድጋሚ ይቅርታ ላለሁ። ነገር ግን እንደ ዜና አንባቢ ባለፉት ወራትም 3 ቪዲዮዎችን በዚህ ጉዳይ ላይ
ሰርቻለሁ። ሁለቱንም ፒን ስላደረኳቸው ገብታችሁ ተመልከቷቸው። ስለዚህ በበቂ አልሰራም መባሌን ተቀብዬ ይቅርታ እላለሁ። ነገር ግን ሰርቻለሁ በሚለው ይያዝልኝ። ሌላው ደግሞ ስለ አርሲ ሳይዘግብ ስለ አክሱም ዘገበ የሚለው ሲሆንም ሌላው ወገን ደግሞ በተቃራኒው ስለ አርሲ ዘግቦ ስለ አክሱም ዝም አለ የሚል ከፍተኛ ወቀሳ እየቀረበብኝ ሲሆንም በተቻለኝ አቅም ታዲያ በሁሉም ጉዳዮች ላይ የራሴን ሐሳቦችና ያገኘኋቸውን መረጃዎች እያጋራው እገኛለሁ። ሌላው ደግሞ በነገራችን ላይ በሀገራችን ዜና መስራት በጣም ከባድ ነው። በየቀኑ በጣም ብዙ ችግሮች አሉ፣ ብዙ ነገሮች ይመጣሉ። እነዛ ችግሮችም እንደ ህዝብ እኛንም አፌክት ያደርጋሉ፣ ጥያቄዎችንም ያመጣሉ። ኢቭን ስለ ኢራን ሰርተ ለምን ስለ እስራኤል ዝም አልክ፣ እንደዚሁም ቫይስ ቨርሳ ደግሞ አይነት ኮምፕሌኖች ይመጣሉ። ግን እሱንም አቻችሎ የሁሉንም ህዝብ ጥያቄ መመለስ ደግሞ ግዴታችን ስለሆነ ለሱም እንዳጠቃላይ በአንድም ሆነ በሌላ ምክንያት ያልሰራሁት ነገር ካለም ሶሪ ማለት ፈልጋለሁ። ነገር ግን ኢንቴንሽናሊ ማንንም ማስከፋት አላማ ስለሌለኝ ለሁላችሁም ቢግ ሶሪ ማለት ፈልጋለሁ። ይቅርታ ቪዲዮውን በጣም አስፈላጊ ነው። እግዚአብሔር ያክብርልኝ።